በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ክቡር አባታችን መልአከ ገነት ዘማርያም የዚህ ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ክቡራን አባቶቻችን፣ የእንጦንስ የመቃርስ ማዕረግ ያላችሁ መነኮሳት፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በክርስቶስ ቅዱስ ሥጋ ክቡር ደም የከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ መንፈስ ቅዱስ ያልተለያችሁ ንጽሐ ጠባይ ያላደፈባችሁ ሕፃናትም ጭምር በመልኩ በምሳሌ በፈጠረን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን ለታላቁ በዓል ለቅዱስ ደብረ ዘይት በሰላም አደረሳችሁ አደረሰን። ዛሬ በዓሉ ማን ነው? እልልታና ሀሌታ በምስጋና አንድ ነው፣ በምስጢርም አንድ ነው። ሊቃውንቱ በማሕሌት ሃሌሉያ ያሉትና እናንተም በእንደበታችሁ እልል ያላችሁት ምስጢሩ፣ ጸሎቱ፣ ምስጋናው አንድ ነው። እግዚአብሔር ይቀበልልን። እግዚአብሔር እንደወደደና እንደፈቀደ ቅዱስ ቃሉን ለስጋችን ለነፍሳችን ኃይልን፣ ጽናትን፣ ጥንካሬን የሚሰጠንን እንማራለን። የምንማረው የዛሬውን በዓል ነው። ይህ በዓል አብይ ጾም ከገባ 5ኛ ሰንበት ላይ የሚውል በዓል ነው። በዓሉ በቦታ ስም ነው የተጠራው፣ ደብረ ዘይት ነው የሚባለው። ይህን እና በዚህ ቦታ ላይ የተከናወነውን ምስጢር ከራሱ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ወስደን እንማረዋለን። ይህን ትምህርት እኔ እንድናገር የሰላ የቀና አንደበት እናንተም እንድትሰሙ ውሳጣዊ አእምሮ ሰሚ ጆሮ እግዚአብሔር አምላካችን ለሁላችን ያድል። እኔም ትምህርቱን እንዲገልጽልኝ ይግለጽልህ በሉኝ። እስኪ ይግለጽልህ በሉኝ። አዎ ለሁላችንም ይግለጽልን። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ምን ትታምሪሁ ለምጻትከ ወለህልፈተ ዓለም፣ የዳግም የመምጣት ምልክቱና የዚህ ዓለም ፍጻሜው መቼ ነው ምንድን ነው ብለው ደቀ መዛሙርቱ የጠየቁት የትምህርታችን ርዕስ ይሆናል። በዚህ ርዕስ ራሳችንን የምናይበት ትምህርት ነው የምናገኘው። እያዘንን እያለቀስን ነው የምንማረው። ከክርስቶስ ፊት እንዴት እንቆማለን? ኃጢአታችን በደላችን በእግዚአብሔር ፊት ያቆመን ይሆን ብለን ራሳችን እናይበታለን። ሌላው ደግሞ ይህ በዚህ ዓለም የሚመጣው መከራ የተነገረበት ስለሆነ በተለይም ክርስቲያኖች የሚደርስባቸው መከራ በዚህ ወንጌል በሰፊው የተጻፈ ስለሆነ ይህንኑ እያሰብንም እናዝናለን። እንዲሁም ደግሞ ይህ ዓለም ይህ ግብስብስ ዓለም አድሎ፣ ግፍ፣ መከራ፣ ስቃይ የሚደርስበት የሚፈጸምበት ዓለም ማለፉንም እናያለንና ይህንን ጉዳይ እየተማርን በቃሉ ውስጣችንን እናያለን ማለት ነው። ከቁጥር 1 እንዲህ ይላል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ወፂኦ እግዚእ ኢየሱስ እምቤተ መቅደስ ሆረ፣ ጌታ ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ወቀርቡ አርዳኢሁ ወይቤልዎ ዋራይዎ ንድቀ ህንጻሁ ለቤተ መቅደስ። ደቀ መዛሙርቱም ልክ እንደኛ እንዳሁኑ ዙሪያውን ክርስቶስን መምህራቸውን ከበው ተቀምጠው ኢየሱስ ክርስቶስን የቤተ መቅደሱን አሰራር በጥበብ መሰራቱን ላይን ያማረ መሆኑን በልዩ ኪነ ጥበብ መሰራቱን ነገሩት። ከቤተ መቅደስ ልክ እንደ አባቶቻችን
ማይሌቱ ሰዓታቱ ቅዳሴው ሲደርስ ቆይቶ አሁን ቃሉን ለመስማት በአውደ ምሕረቱ ላይ እንደተቀመጥነው ጸሎታቸውን ከቤተ መቅደሱ ወይም ከምኩራቡ አድርሰው ወጥተው እንዳሁኑ ፀሐይ ወጥቶ ነበርና የፀሐዩ ጮራ ከቤተ መቅደሱ ከምኩራቡ አሰራር ጋር ተገናኝቶ አይምሮን የሚማርክ ነበርና ደቀ መዛሙርቱ ክርስቶስን ይህን ቤተ መቅደስ አሰራሩን አየኸውን ብለው ጠየቁት። ክርስቶስ ግን እንዲህ ብሎ መለሰላቸው። ዋውሳ እግዚ ኢየሱስ ወይቤሎሙ ትርያዩኑ ዘንተ አማን እብለክሙ እይታደግ ዘየ እብን ዲበ እብን ዘይትነሰት። ለደቀ መዛሙርቱ ጥያቄ እንዲህ ብሎ መለሰላቸው። እውነት እላችኋለሁ ይህን አይታችሁ አደነቃችሁ እንዴ? ድንጋይ በድንጋይ ላይ እንደተነባበረ አይቀርም ይፈርሳል ብሎ ነገራቸው። ይህ ስለ ቤተ መቅደሱ ስለ ምኩራቡ ለጊዜው የተነገረ ነው። ከቤተ መቅደሱ ኢየሱስ ክርስቶስ ወጥቶ ሄደ። ለምን ወጣ? ከቤተ መቅደሱ ክርስቶስ ለምን ወጥቶ ሄደ? ለምን አይኖርበትም? ምንድነው ቤተ መቅደሱ? ቤተ መቅደሱ የአይሁድ ነው። አይሁድ ደግሞ ክርስቶስን አያመልኩትም፣ በስርዓቱም አያገለግሉትም እና ከቤተ መቅደሳቸው ለመጨረሻ ወጥቶ ሄደ። ክህነታቸውን መንግስታቸውን ሲያሳልፍባቸው ነው። ክህነት የአሮን የሌዊ ነው፣ መንግስት የይሁዳ ነው። ይህንኑ መንግስታቸውን ይህንኑ ክህነታቸውን ሻርኩባችሁ ወሰድኩባችሁ ሲላቸው ከቤተ መቅደሱ ወጥተዋል። በቤተ መቅደሳችን እግዚአብሔር ይኑርበት፣ በታቦቱ በመንበሩ የእግዚአብሔር መንፈስ ይደርበት፣ በአባቶቻችን በካህናት መስቀልና ስልጣን ላይ እግዚአብሔር ይስራበት። ይህ ካልሰራ አይሆንም። ከቤተ መቅደሱ ወጥቶ ሄደ ነው የሚለው። አዎ እግዚአብሔር የሌለበት ቤተ መቅደስ ምን ይሰራል? ባዶ አዳራሽ ነው የሚሆነው። ለምንም አይጠቅምም። እግዚአብሔር አይመለክበትምና አይቀደስበትምና ወጥቶ ጥሎ ሄደ። ያሳዝናል። ይህ የአይሁድ ቤተ መቅደስ አድልዎ የሚፈጸምበት በንጽህ የማይገለገልበት ሽያጭ የሚከናወንበት ቤተ መቅደስ ነው። ከዚህ ወጥቶ ሄደ። እግዚአብሔር አይለየን፣ ከኛ ወጥቶ አይሄድብን እግዚአብሔር አምላካችን። እናንተ ርዩኑ ዘንተ ይህን ነገር ታያላችሁን? ይደንቃችኋል ወይ? ስለ ድንጋይ ነው እንደምትናገሩት አላቸው። ድንጋይ በድንጋይ ላይ አይቀርም አላቸው። ይህ ቤተ መቅደስ ይፈርሳል አላቸው። ያስደነቃቸውን ቤተ መቅደስ እንደሚፈርስ ነገራቸው። እሱ አይኖርበትምና አያድርበትምና አይመሰገንበትምና የሚሰቀልበት ሀገር ቦታ ነውና ስለዚህ ይፈርሳል ብሎ ነገራቸው። እነሱ የሰው እጅ የሰራውን እያደነቁ ነው። እርሱ ግን ከዚህ የሚበልጠውን ነገራቸው። ቤተ መቅደስ የሰው ልጅ ነው አላቸው። እኛ የእግዚአብሔር ቤተ መቅደሶች ነን፣ ማደሪያው ነን። ስጋውን በመብላት ደሙን በመጠጣት እግዚአብሔር በእኛ አድሯል። ቤተ መቅደሱ ነን። ከማየ ገቦው በፈሰሰው ማየ ሕይወት በሆነው የልጅነትን ጥምቀት አግኝተናል። ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልደናል። እግዚአብሔር ዛሬ የሚያድረው በእኛ ነው። ታዲያ በእኛ ቤተ መቅደስ እንዲያድር ለቤተ መቅደሱ የሚገባውን ክብር መስጠት አለብን። አለዚያ ከኛ ወጥቶ ይሄዳል። እግዚአብሔር የሌለው ሰውነት ይዘን እንዳንገኝ ባዶ እንዳንሆን ራሳችንን መርምር። እናንተ የእግዚአብሔር ማደሪያ ናችሁ ይላል ሐዋርያው ቅዱስ ጳውሎስ። ይታምሩኑ ከመታቦቱ አንትሙ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? በክርስቶስ ሥጋና ደም ተገዝታችኋል እንጂ ራሳችሁ አይደላችሁም ይለናል። እኛ የእግዚአብሔር ነን።
እኛ የማንን ክርስቲያኖች የማን ማደሪያ ነን? የእግዚአብሔር አምላካችን ማደሪያ ነን። የሰይጣን ማደሪያ አይደለንም። ባዶ ቤትም አይደለንም። እግዚአብሔርን በስጋችን የምናከብር በነፍሳችን የምንቀድስ ቅዱሳን ክርስቲያኖች ነን። ሃይማኖታችን የጸና የቀና ክርስትናችን ያማረ የሰመረ ክርስቲያኖች ነን። እግዚአብሔር የሚያድረው በእኛ ነው። የሰው እጅ በሰራው በድንጋይ አይደለም። አየኑ ቤተ ተሐንጹ ሊተ ዘአርፍ ቦቱ ጊዜ ድካሜ። በደከመኝ ጊዜ የማድርበት ቤት ምን አይነት ቤት ትሰሩልኛላችሁ? ሰማይኒ መንበርየ ወምድርኒ ማካያደ እገሬ። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። እኔ የማድረው በእናንተ ሰውነት ነው ይላል አምላካችን እግዚአብሔር። በማን ሰውነት ነው የሚያድረው? በእኛ ሰውነት ነው። እኛ ሰውነታችን የእግዚአብሔር ቤተ መቅደስ ነው። እግዚአብሔር አምላካችን ቅዱስ ነው። ትእዛዙ እኔ ቅዱስ ነኝና ቅዱስ ሁኑ የሚል ነው። ከዚህ ከቅዱስ ማደሪያው ከኛ ሰውነት ወጥቶ እንዳይሄድ ሰውነታችንን በንጽህና በቅድስና መያዝ አለብን። ቂምን፣ ክፋትን፣ ተንኮልን፣ ቅናትን፣ ምቀኝነትን፣ ሴራን ማስወጣት አለብን። 15ቱን የኃጢአት አይነቶች ከውስጣችን ማስወገድ አለብን። እግዚአብሔር በእኛ ውስጥ እንዲያድር ስራ እንዲሰራብን። ሰውን የሚያረክሰው ከልቡናው የሚወጣው ነው ብሏል እግዚአብሔር አምላካችን። እርሱም ምኞት፣ ዝሙት፣ ስርቆት፣ ሐሰት ነው ብሏል አይደል? እግዚአብሔር የሁሉ አይስማማውም። ንጹሕ ባህሪ ነው እግዚአብሔር አምላካችን። ከገንዘብ በላይ የሆነው እግዚአብሔር አምላካችን በእኛ ውስጥ እንዲያድር መቅደሳችን ንጹሕ መሆን አለበት። እግዚአብሔር እንዲመሰገንበት እግዚአብሔር አምላካችን በእኛ አድሮ ይኖር። እናም ደቀ መዛሙርቱ ስለ ድንጋዩ ሲጠይቁት እርሱ ግን ስለ እነሱ መለሰላቸው። እውነት እላችኋለሁ ድንጋይ ድንጋይ ላይ እንደተነባበረ አይቀርም አለ። እግዚአብሔር የሌለበት ሀገር፣ እግዚአብሔር የማያድርበት ቤተ መቅደስ መፍረሱ የት ይቀራል? እግዚአብሔርን የማያመሰግን ሰውነት ለሰይጣን ተላልፎ መሰጠቱ የት ይቀራል? መከራ መቀበሉ የት ይቀራል? እግዚአብሔር ነው ጠባቂ፣ እግዚአብሔር ነው አዳኝ፣ እግዚአብሔር ነው ጋሻ መከታ። አዎ መጠጊያ ዋሻ እግዚአብሔር ነው እኮ። እግዚአብሔር ሁላችንን የሚጠብቀን ድንጋይ በድንጋይ ላይ ተከምሮ አይቀርም አለ። እውነት ነው። የዓለም ክምር ድንጋይ በሙሉ ይፈርሳል። የከተማው ክምር ድንጋይ በዓለም ሰማይ ጠቀስ የሆነው ሰው ሰራሽ ሕንፃ በሙሉ እግዚአብሔር ከሌለበት ይፈርሳል፣ ይወድማል፣ ወደ ትቢያነት ይቀየራል፣ ይፈርሳል፣ ያልፋል። ነገረና ድንጋይ በድንጋይ ላይ አይቀርም፣ እንዲፈርስ ይሆናል ብሏላ። ለምን? የእግዚአብሔር ስም አይጠራበትማ፣ እግዚአብሔር አይመለክበትማ። እንዲያውም በተቃራኒው እግዚአብሔር የሚዘለፍበት ይሆናል። ለዚህ ነው ኗሪውም መኖሪያውም ይፈርሳል። በድንጋይ የተገነባ በሙሉ በድንጋይ የተሰራ ቅጥር፣ አጥር፣ ሕንፃ፣ ፎቅ በአጠቃላይ እግዚአብሔር ካልተጠራበት ይፈርሳል። ይፈርሳል አይፈርስም? ሰው የሰራው ነገር ይፈርሳል አይፈርስም? ይፈርሳል። የማይፈርስ የለም፣ ያልፋል። የዛሬው ቀን የሚያዘክረው ይህንኑ ነው። ስለዚህ አላቸው ክርስቶስ እናንተ ግን ተጠንቅቃችሁና ተጠብቃችሁ መቆየት አለባችሁ አላቸው። እነርሱ በቀረቡ ጊዜ እንዲህ አለ፣ ወንዘ ይነብር እግዚእነ ውስተ ደብረ ዘይት። ጌታችን ከቤተ መቅደሱ ወጥቶ ደብረ ዘይት በሚባለው ተራራ ላይ ተቀመጠ። አሁን ገጸ ንባቡ ላይ ደርሰናልና ደብረ ዘይት የሚለውን እንተረጉመዋለን። ዘይት ማለት ወይራ ነው። ወይራ ሲባል የኛው ሀገር ወይራ የማያፈራው ሳይሆን በእነሱ ሀገር የሚያፈራ ዘይትነት፣ ቅባትነት የሚሰጥ ቅባቱ ለፀጉር ለሰውነት ይሆናል። ወአንተሰ ይቀባእከኒ በዘይት ርእሴ እንዲል መጽሐፉ። አንተ ግን ራሴን በወይራ ዘይት አልቀባኝም ማለት ነው። ለፀጉር ለራስ ቅባት ይሆናል፣ እንዲሁም ምግብ ይሆናል። የእነሱ ሀገር ወይራ ፍሬ የሚሰጥ የሚመገቡት ነው። የእኛ ሀገር ወይራ ግን እዚህ ካጸዱ የምናየው
ፍሬ የማይሰጥ ሌላ በስም የሚገናኝ ነው እና ይህ ምግብም ቅባትም የሚሆን ወይራ መብራትም ሆኖ የሚያበራ ወይራ ባለበት ተራራ፣ ደብር ማለት ተራራ ነው በግዙ። በዚህ ተራራ ላይ ሆኖ ደቀ መዛሙርቱ ጠየቁት። በዚህ ተራራ ኢየሱስ ክርስቶስ ቀን ቀን በምኩራብ ምዕመናኑ ሕዝቡ ባሉበት ያስተምራል። ሌሊት ሌሊት ደብረ ዘይት እየወጣ ነበር የሚያድረው። ማልተ ይሜህር በምኩራብ ወሌሊተ ይወፅእ ወይበይት ውስተ ደብረ ዘይት። የሉቃስ ወንጌል ምዕራፍ 1 ቁጥር 37። ኢየሱስ ክርስቶስ ቀን ሕዝቡ ባለበት በከተማውና በምኩራቡ ሲያስተምር ይውላል። ሌሊት ደግሞ ወደዚህ ተራራ ወጥቶ ያድራል የሚል ነው። አዎ እግዚአብሔር በተራራ ላይ ነው የሚኖረው። ባህሩ ከፍ ያለ ስለሆነ ልዑለ ባህሪ ገናና አምላክ ስለሆነ በዚህ ደብረ ዘይት በሚባለው ተራራ ነበር የሚያድረው። እናም በዚህ ቦታ ላይ ሆነው ደቀ መዛሙርቱ ጠየቁት። ተራራው ራሱን ችሎ ትርጉም አለው። እኔ ልዑለ ባህሪ አምላካችሁ ነኝ ከፍ ያልኩ ነኝ ሲል ነው። ወይራው ራሱን የቻለ ትርጉም አለው። ወይራው ዘይት ሆኖ ለሚቀባው በሙሉ ያበራል። እኛም በክርስትናችን ክርስትናን ስንኖረው የልባችንን የአይምሯችንን የነፍሳችንን አይን ያበራልናል ለማለት ነው። የወይራው ፍሬ ለገበሬው ጥቅም እንደሆነ ሁሉ በዚህ በደብረ ዘይት የምትማሩት ትምህርት ለነፍሳችሁ ጥቅም ነው ሲል በደብረ ዘይት ተራራ ላይ ወይራ ዛፍ የወይራ ቡቃያ ባለበት ቦታ ላይ አስተምሯቸዋል ማለት ነው። ታዲያ በዚህ ቦታ ላይ ሆኖ ምን አላቸው? ምን ጠየቁት ነው የጠየቁት። እንደዚህ ነው። ምን ትታምንሁ ለምጽአትከ፣ ጌታ ሆይ በምትመጣ ጊዜ ምልክቱ ምንድነው አሉት። የትምህርታችን ርዕስ ይህ ነው። የምጽአት ምልክቱ ምንድነው? የዚህ ዓለም ማለፊያው ማብቂያው መጠቃለያው ምልክቱ ምንድነው ብለው ጠየቁት። እርሱም የመጀመሪያ ማስጠንቀቂያ ወይም ደግሞ መጠበቅ የሰጣቸው ኡቁያ ስህቱክሙ የሃይማኖት ጥበቃ ነው የነገራቸው። የመጀመሪያ ለጠየቁት የሰጣቸው መልስ ከሃይማኖታችሁ እንዳትናወጹ፣ ማንም እንዳያስታችሁ በሃይማኖታችሁ ተጠበቁ፣ ተጠንቀቁ ነው አላቸው። የመጀመሪያው ለሰው ልጅ ሕይወቱ ሃይማኖቱ ናት። ሃይማኖትን አስቀድሞ ነው የነገራቸው። እንዴት ሊያስተን ይችላል ብለው እንዳይሉ ምን አላቸው? እስመ ብዙኃን ይመጹ በስሜ ዘይኑ አነ ውእቱ ክርስቶስ፣ ብዙዎች በስሜ እኔ ክርስቶስ ነኝ እያሉ ይመጣሉና እንዳያስቷችሁ ተጠንቀቁ። ምን እንዳይሏችሁ አለ ቃሉ። ክርስቲያኖች ምን እንዳይሏችሁ፣ እንዳያስቷችሁ። ይመጣሉ፣ ያስታሉ። አሳቹ አባታቸው ሰይጣን ስራውን አይተውም። አስቀድሞ ዓለሙን ሁሉ ያሳተው ወደ ኃጢአትና ወደ ሞት ስቦ ያስገባው ዲያብሎስ እርሱ በሰው ላይ አድሮ ክርስቶስ ነው እያለ ይመጣልና የመጀመሪያው ነገር ከሃይማኖታችሁ እንዳትወጡ እንዳትናወጡ ብሎ ነገራቸው። የሚመጡትም ብዙዎች ናቸው ብሎ ነው የነገራቸው። አዎ ብዙ ክርስቶሶች ከዚህ በፊት መጥተዋል። በሀገራችን ኢትዮጵያም ተነስቶ እንደነበረ ታሪክ ይናገራል። ሊቃውንተ ቤተ ክርስቲያን የመጻሕፍት መምህራንን በትርጓሜያቸው በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ ብሎ የተነሳ ሰው ነበረ። 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳት አንስት በድምሩ 120 ቤተሰብ እንደ ክርስቶስ አቋቁሞ የመጣ ሐሰተኛ ክርስቶስ ነበረ እና ንጉሡ አቀረቡና አንተ ክርስቶስ ነህ ወይ ሲሉት አዎ ነኝ፣ ያውም የአፍሪካ ክርስቶስ ነኝ። ድሮ በነጮች በፈረንጆቹ በዚያ በኢየሩሳሌም ነበር የተገለጥኩት። አሁን ግን ለአፍሪካ በጥቁር መልኩኛ ተገልጨ ነው አለ። ጥቁር ስለሆነ ነው ሰውየው እንዲህ ያለው። እያጠጋጋ ነው ነገሩ። እንግዲህ ሐሰተኛ ቀጥታ ነኝ ብሎ አይመጣም፣ አመሳስሎ ነው የሚመጣው። ማንነቱን ገልጦ አይመጣም። እስመ ሌሊሁ ሰይጣን ይትመሰል በመልአከ ብርሃን፣ ራሱ ሰይጣን እንኳን በጨለማ ተጠቅሎ ያለ ሲሆን ወገጹ በጽልመት ዘፍጹም ፈርህ አይደል የሚለው። በጨለማ የተሸፈነ ሲሆን ሰይጣን የብርሃን መልአክ ቅዱስ ሚካኤልን ቅዱስ ገብርኤልን መስሎ ነው የሚመጣው። ልክ እንደዚሁ ተመሳስሎ ነው የመጣው። አፍሪካዊ ኢትዮጵያዊ ክርስቶስ ሁኜ በዚህ ተገልጨ ነው
አለ እና ያን ጊዜ የነበሩ ክርስቲያኖች የዋዛ አይደሉም። እየሰሙ ዝም አላሉም። ሊቃውንተ ቤተ ክርስቲያኑም ዝም አላሉም። ይጠየቅልን፣ ይህ ሐሳሽ ሰው ይመርመር፣ ይምጣና ቀርቦ ይጠየቅ። በፍርድ ፊት ተባለ፣ ቀረበ። አሁን የክርስቶስ ነኝ አለ። እንግዲያስ እኛ የምናመልከው ክርስቶስ ተሰቅሎ ነው ያዳነን። አንተም ክርስቶስ ከሆንክ ለእኛ ከመጣህ በመስቀል እንስቀልህና አድነና ብለው ፍርዱንና ዋጋውን ሰጡት። አይደለም ይሄ ነው ቅጣት። አሁን ዛሬ ያለነው ክርስቲያኖች አምላካችን ብዙ ነገር እየተባለ ያው እንግዲህ ውስጣችን ቢያዝንም ዝም ብለናል አይደል? ታግሰን ችለናል። አምላካችን የትዕግስት አባት ክርስቶስ እየተሰደበ እንደ ተራ ሰው እየታየ እኛን ለማዳን ሰው ስለሆነ በሰውነቱ ሲሰደብ ለአምላክነቱ የማይገባ የማይመጥን ቃል ሲነገርበት ይውላል። ምን ይደረጋል እንግዲህ ጊዜ ገቢር ለእግዚአብሔር እንላለን። የኛ የክርስቲያኖች መቅጫ ቃላችን ሰይፋችን የእግዚአብሔር ቃል ነው። ንስኡ ሰይፈ ዘመንፈስ ቅዱስ ዘውቱ ቃል እግዚአብሔር። የመንፈስ ቅዱስን ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው ያለውና በጸሎት መትጋት ነው። ሌላ ምንም ማድረግ አንችልም፣ ከዚህ ውጭም አልታዘዝንምና በዚያን ጊዜ የነበረውን ግን ሐሰተኛ ክርስቶስ እንዲህ አድርገው በስጋው ቅጣቱን ሰጡት። እሱም አላዳነም፣ ከሞትም አልተነሳም፣ በዛው ነው በመቃብር በስብሶ የቀረው። የኛ ክርስቶስ ግን ከመቃብር ተለይቶ ነው የተነሳው። እንደተናገረ እንደ ቃሉ ባለው ሰዓት ተነሳ ክርስቶስ አባታችን። እና ሐሰተኞች ብዙ ይመጣሉ ብሏል። አሁንም በዘመናችን በዓለም ሐሰተኛ ክርስቶስ ሞልቷል። እኔ ኢየሱስ ነኝ የሚል በኢየሱስ ክርስቶስ ላይ የሚቀልድ እንዴ ትግል ገጠምን የሚል አለ። በስልክ እንነጋገራለን የሚል አለ። ተሰማላችሁ አይደል ክርስቲያኖች? በክርስቶስ ላይ የሚሆነውን ሕፃናትም ታውቃላችሁ። አዎ ይሄ ሁሉ ሐሰተኛው መምጣቱ መንገዱ መጠረጉን የሚያመለክት ነው። ስለዚህ ምን አላቸው? ከሃይማኖታችሁ እንዳትወጡ እንዳትጠራጠሩ ጸንታችሁ ቁሙ፣ ተጠንቅቃችሁ ኑሩ አላቸው። አንደኛው ምልክት ይህ ነው። መልሻ አየዋለሁ መሃል ላይ። ሌላ ደግሞ ምን አላቸው? ስለ ጦርነት ትሰማላችሁ አላቸው። ጦርነት ይሆናል። እኔ ከመምጣቴ አስቀድሞ በዓለም ሁሉ ጦርነት ይሆናል። ወሀለወክሙ ትስምዑ ቀትለ ወድምፀ ጸባኢት። ጦርነትንና የጦርነትን ወሬ ያለምንም ማቋረጥ ትሰማላችሁ። እወቁ፣ ይትደንግጹ። እናንተ በእኔ ያላችሁ ሰው ለሆናችሁ እወቁ፣ ግን አትደንግጡ አለ። አትሸበሩ፣ ልባችሁ አይደንግጥባችሁ፣ ሰውነታችሁ አይዛልባችሁ፣ ጉልበታችሁ አይብረክረክባችሁ ብሏል ክርስቶስ ለእኛ ለክርስቲያኖች። እኔ አጸናችኋለሁ ብሎናል አባታችን። አው ጦርና የጦርነት ወሬ ይመጣል። እስመ ግብር ይከውን ከማሁ፣ ይህም ይመጣ ዘንድ ግድ ነው። ዓለም ሊያልፍ ስለሆነ ነው ይመጣል። ነገር ግን እናንተ አትደንግጡ፣ ነገር ግን ወቁት ነው ያለን። ክርስቲያኖች እኛ ክርስቲያኖች በክርስቶስ ላይ የተመሰረትን ነን። የተለያየ መከራ ከተለያየ አቅጣጫ ቢመጣ እንኳን በጽኑ መሰረት ላይ በክርስቶስ አለትነት ላይ የታነጽን ስለሆን ከሁሉም አቅጣጫ የሚመጣው ፈተና ሊያናውፀን ገፍቶ ሊጥለን አይገባም። በእግዚአብሔር ላይ ልባችን ሊጸና ይገባዋል። ጸና ልቤ በእግዚአብሔር ወተላለ ቅድሜ በአምላኬ ወመድኃኔ። ልቤ በእግዚአብሔር ጸና። ክርስቲያኖች ልቤ በእግዚአብሔር ጸና በሉ እስኪ። ልቤ በእግዚአብሔር ጸና። ድገሙትማ። ልቤ በእግዚአብሔር ጸና። አዎ ያጽናን እግዚአብሔር አምላካችን። አዎ ልባችን አይደንግጥ፣ አትደንግጡ ብሏል። በእግዚአብሔር እጅ ያለ ነው ይህ ዓለም። ይመጣ ዘንድ ያለውን ገና ሳይሆን ገና የሚመጣውን የሚያውቅ አዋቂ አምላክ ስለሆነ ኢየሱስ ክርስቶስ ነግሮናል።
ነገር ግን በእኔ እጅ ያለ ነውና ክርስቲያኖች አትደንግጡ ብሎናል። ጦርነት ይሆናል። ልጠይቃችሁ፣ አሁን በእኛ ዘመን ጦርነት አለ የለም? አለ የለም? በጣም ብዙ አይነት ጦርነት አለ። ከራስ ጋር ጀምሮ እስከ ሌላው ሰው ድረስ፣ ከመዋጊያ መሳሪያ ጀምሮ እስከ ሀሳብ መዋጊያ ድረስ የሰው ልጅ ሁሉም በዚህ ዘመን ጦርነት ውስጥ ነው ያለው። ሰው ከገዛ ልቡናው ጋር እየተዋጋ ነው። በምኞቱ፣ በሐሳቡ፣ በከንቱ ሐሳቡ፣ በማይጠቅም ሐሳቡ ሰው ዕለት ዕለት የራሱን ሰውነት እየወጋ ነው የሚገኘው። ጦር ተብሎ ተገልጿል። ይህ አይነት ሐሳብ፣ ይህ ሐሳባዊ ውጊያ ሲሆን፣ ቁሳዊው ደግሞ የሰው እጅ በሰራው የሚደረግ ስጋን ነፍስን የሚገድል ደም የሚያፈስን ጦርነት ደግሞ እናያለን። ይህ ጦርነት የምጽአቱ ምልክት ነው። እነሆ በዘመናችን በሁሉም ቦታ በመላ ዓለም ጦርና የጦርነት ወሬ ብቻ ነው ያለው። ዓለም መቼ ታልፍ ይሆን ነው ስጋቱ። መቼ ማቱ ይመጣ ይሆን ነው ስጋቱ። አዎ ይሄ ሁሉ ያስደነግጣል። ነገር ግን ክርስቶስ አትደንግጡ ብሎናል፣ አለዋችሁ ብሎናል። አዎ እርስ በርስ ጦርነት ይሆናል ነው የሚለን ክርስቶስ። ይህም ብቻ ብሎ እንትን አላለውም፣ ይቀጥላል። እንዲህ አለ፣ ወባይቱ አኮ በጊዜ ሀዘ ያህልቅ። የጦርነቱ ምልክት ቢኖር እንኳን መከራው ግን በአንድ የሚያልፍ አይደለም፣ ብዙ ጊዜ ይቆያል አለና ልዩ ጉልህ መለያውን ሲነግረን ወይትነሱ ሕዝብ ዲበ ሕዝብ፣ ሕዝብ በሕዝብ ላይ በመገዳደል ይነሳል ብሎ ነገረን። ምን በምን ላይ ይነሳል ክርስቲያኖች? ሕዝብ በሕዝብ ላይ ለመተላለቅ እኮ ነው፣ ለመጥፋት እኮ ነው። በእውነት ያሳዝናል። ለመሞት ሰውን ሰው ለመግደል ሰይፉን ስሎ ጠበንጃውን አቀባብሎ ይነሳል። በጭካኔም ይገድለዋል፣ ያርደዋል ተባለ። አዎ ክርስቶስ ይነገረን። ይህ ምልክት ነው። በደንብ ወቁ፣ ተጠንቀቁ አለን። አዎ ይህ ምንም ማብራሪያ ዝርዝር ነገር አያስፈልገውም። ጆሮአችን በየዕለቱ የሚሰማው ዓይናችን የሚያየው ነው። ይህ ምልክት አለ። ሕዝብ በሕዝብ ላይ ባለማወቅ ሕዝብ የእውቀት ከማጣት የተነሳ ጠፋ ብሎ ነቢዩ እንደተናገረው ከእውቀት ማጣት የተነሳ ሰው ወንድሙን፣ እህቱን፣ ዘመዱን፣ ወዳጁን ይገድላል። አዎ ለሰብጸሩ ሰባ ቤቱ ሆነ። አዎ እርስ በርሱ ይበላላል። እመሰአለ ትትናሰኩ በበይናቲክሙ ታልቆ ተርፈክሙ ይላል ቅዱስ ጳውሎስ። እርስ በርሳችሁ ትነካከሱ መተላለቅ ቀራችሁ፣ ቀባሪ አልቦ ትቀራላችሁ ነው የሚለው አይደል ቅዱስ ጳውሎስ። ያሳዝናል አይደለም ክርስቲያኖች? እግዚአብሔር አምላካችን ይህን ሁሉ ያስወግድልን። አዎ መድኃኒቱ መፍትሄው ከእርሱ እጅ ነው። ይህን ነገረን። ምን ብዙ ዝርዝር አልሄድበትም። ሕዝብ በሕዝብ ላይ የተለያየ ስምና የተለያየ ቀለም ፈጥሮ ነጭ፣ ጥቁር ቋንቋ እያለ ይበላላል። ምድረሰ ወሀበ ለጓለመሕያው ሰማየ ሰማያት ለእግዚአብሔር፣ የሰማዮች ሰማይ ለእግዚአብሔር ነው። መንበረ ጸባዖት የእግዚአብሔር ነው። ምድርን ግን ለሰው ልጆች ሰጥቶ ነበር። ምድሩን ግዟት ብሎ ለሁሉ ነበር የሰጠው። ዛሬ ግን ስንሞት አፈር ለምንሆንባት መሬት እርስ በርሳችን ፍቅር አጣን። ያሳዝናል። አዎ በእውነት አፈር በአፈር ላይ ይነሳል። አዳም ወይ አንተ አፈር ነህ ነው እኮ፣ ሁሉ አፈር ነው። ግን እውቀት ከማጣት እየጠፋ ነው ዓለም። እግዚአብሔር አምላካችን ለዓለም ይድረስላት። ወነገሥት ላይ ለነገሥት አለ፣ ባለስልጣን በባለስልጣን ላይ ይነሳሳሉ፣ በስልጣን ይገዳደላሉ። ይህ ምልክት ነው። አስተውሉ ክርስቲያኖች አለን እግዚአብሔር አምላካችን። አዎ በዓለም ላይ ያለውን ታያላችሁ። ለስልጣን ለሹመት፣ በትዕቢት፣ በትዝርት፣ በጉልበት፣ ለጥፋት በሆነ መሳሪያ የሰው ልጅ ቀን በቀን ሲዝት ይውላል። አጠፋሃለሁ ያለ ይውላል አይደል? አዎ ይሄ ከሰይጣን የመጣ ነው። መግደል ከሰይጣን ነው ብሎናል ክርስቶስ። ነገስታቱ በነገስታት ላይ የሚያሳዝን ነው። ይሄ ምልክት ነው። ይህን ስታዩ ክርስቲያኖች ሆይ የምጡ መጀመሪያ እንደደረሰ እወቁ ብሎናል ክርስቶስ።
ስለዚህ ይህን ምልክት በዓለም ላይ እያየነው ነውና ክርስቶስ ሊመጣ ይሆን ብለን እንጠብቀዋለን። ታዲያ ሲመጣ እንድንዘጋጅ ይህን ምልክት በደንብ እንመረምራለን። ግን ዕለቱን ነው ደግሞ አላለንም። ደግሞ በስጋት በጭንቀት እንዳንሞት የሚመጣበትን ሰዓት ማንም አያውቅም ብሎ ነግሮናል ማለት ነው። ግን ይህ ምልክት ካለ እወቁ ብሎ ነግሮናል። ወሀብኮሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩ ለክርስቲያኖች የምትመጣበትን ምልክት ነገርካቸው ነው። ነቢዩ ዳዊት አስቀድሞ ለሚፈሩ ምልክትን ሰጥታቸዋል ነው አለው። አሁን ይሄ ትክክለኛ ምልክታችን ነው ለእኛ። ስለዚህ እኛ ዝግጅት እናደርጋለን ማለት ነው። ሕዝብ በሕዝብ ላይ፣ ንግሥታት በንግሥታት ላይ ይሆናሉ። ረሃብ ይሆናል ይላል ቀጥሎ። ወይመጽእ ረሃብ ወብድብድ ወድልቅልቅ ወሃከክ በበባሕውርቲሆ፣ ቀጥሎም ረሃብ ይመጣል ይላል። እግዚኦ! ከጦር ደግሞ የሚከፈው ረሃብ ነው አይደል ክርስቲያኖች? ምን ረሃብ የይስኩኝ ናት። ከጦርነት ከረሃብ ጦርነት ይሻላል ነው አይደል አባባሉ? አዎ ረሃብ ከባድ ነው አይደል? ከባድ ነው የረሃብ ጦርነት። ረሃብ ይመጣል። ረሃብ አለ የለም? አለ ክርስቲያኖች፣ አለ አይደል? አለ። ጦርነት የሚያመጣው ጣጣ ነው። መዓት መቅሰፍት ሲመጣ የሚመጣ ነው። እግዚአብሔር እኮ መግቦቱን አቋርጦ አይደለም ነው። ዝናቡን እያዘነበ ነው። ነፋሳቱን እያነፈሰ ነው። ወንዞችን እያፈሰሰ ነው። ማልትና ሌሊቱን እያፈራረቀ እየመገበን ነው። ያቋረጠብን ነገር የለም። ግን እኛ ፍቅር ስላጣን ጦርነት አለ። ጦርነት ስላለ ረሃብ አለ። ረሃብ ይሆናል አለ። እናት ለልጇ ለማዘን ትቸገራለች። ምንም ማድረግ አትችልም። ላጥባ ብትል እንኳን ባልበላ ጡቷ ማጥባት አትችልም። ልታቀፍ ብትል ባልበላ አንጀቷ አትታቀፍም። አዛኝቱ እናት፣ ርኅሩሂቱ እናት ረሃብ ከሆነ አትችልም። ከባለቤቷና ከልጆቿ በፊት እሷ ብትሞት ትመርጣለች እናት። ይህ የእናቶች ስነ ልቡና ነው። መጽሐፍ ቅዱስ ነው የሚናገረው። እና ረሃብ ጨካኝ ነው፣ ከባድ ነው። ረሃብን ያስወግድልን እግዚአብሔር አምላካችን። በጥቂት ነገር በረከቱን ይዘዝልን። አዎ ረሃብ አለ፣ ማንናገረው ረሃብ። በልብስ የተሸፈነ ረሃብ አለ፣ በምስጋና የተሸፈነ ረሃብ አለ፣ ዝም የተባለ ረሃብ አለ፣ ሚራብ አለ፣ ጦም የሚያድር አለ፣ ሰው ሲበላ እያየ የሚሳሳ አለ፣ እየሸተተው እያማረው አንጀቱ ታስሮ የሚያድር አለ፣ ሆዱ አሮ የሚያድር አለ፣ ረሃብ አለ። እግዚአብሔር አምላካችን ይህን ያስወግድልን፣ ይባርክልን። ያለውን ጥቂት ነገር ምድሪቱን ይባርካት በእውነት። ወትባርካክ ሌላ ዓመተ ምሕረትከ፣ የዘመኑን ምግብ ትባርካለህ ነው ተብሎ የተናገረውና ያለውን በከተማም በገጠማ ያለውን ምግባችንን እግዚአብሔር የጤናና የበዛ ያደርግልን በእውነት። አዎ ረሃብ ይሆናል አለ። ረሃብ የሚቻል ነው አይደለም። ይሄ ብቻ አይደለም፣ ደግሞ ቀጥሎ ያለው ብድብድ ይባላል በግዙ። ቸነፈር ማለት ነው። ከረሃብ የተነሳ የሚመጣ በሽታ፣ ያዞረ የሚጥል፣ ያንከረደደ የሚጥል፣ ዓይን የሚያጨልም፣ ጉልበት የሚያዝል በሽታ ይመጣል። እግዚኦ! ያሳዝናል። በዚህም አልበቃም መከራው። ቀጥሎስ ምን አለ? ወድልቅልቅ፣ በልዩ ልዩ ቦታ የምድር መናወጥ ይሆናል አለ። መንቀጥቀጥ ይሆናል። የተወደዳችሁ ክርስቲያኖች፣ በሌላው ዓለም ስንሰማው የነበረ የምድር መንቀጥቀጥ በሀገራችንም እየተንቀጠቀጠ ነው አይደል? አዎ እየተንቀጠቀጠ ነው። ደጋግሞ ደጋግሞ እግዚአብሔር እያስጠነቀቀን ነው። ተመለሱ ተመለሱ የሚል ነው። እግዚአብሔር በድምፅ አይደለም በተግባር ነው የሚመጣው። አዎ ይህን ምልክት ነግሮናል። ይህ ምልክት በእኛ ዘመን እየታየ ነው። መቼ ይሆን መሬት የምትከዳን እያልን ነው። እየፈራን ነው። ከተኛንበት የተኛንበት አልጋ እየተወዛወዘ መሬት እንደ ወላድ ምጥ እየተብረከረከች ነው። ከበድናት። ሚዛናችን አይደለም የከበዳት፣ ክፋታችን፣ የምንፈጽመው በደል፣ የምንሰራባት ስራ፣ ኃጢአት፣ ጆሮ ሊሰማው የማይችል ለአይምሮ የሚሰቀጥጥ የሚዘገንን በደል እየተፈጸመባት ምድር እኮ ከበዳት። ባለፈው ዘመን በመጽሐፍ ቅዱስ የተጻፈው የምድር ታሪክ በአንዳንዶቹ ኃጢአት ምክንያት
ምድር በእሳት ተቃጥላለች። ምድር ተከፍታ ኃጢአተኞችን ውጣለች። የሚያቃጥል የፈላ ውሃ በምድር ላይ ዘንቦ ነዋሪዎቿ ፈጽሞ ጠፍተዋል። ሰብአ ትካት የሚባሉት በኖህ ዘመን የነበሩት እንደዚህ አይነት ኃጢአትና በደል እየተሰራ ነው። የማንሰማው ጉድ አለ እንዲህ በዘመናችን ክርስቲያኖች የማንሰማው ጾታ ሁሉ የሚቀየርበት የኃጢአቱ ጥግ ወንድና ወንድ ሴትና ሴት ጾታን ቀይሮ የፈጣሪን ስርዓት ተላልፎና ጥሶ አቤት 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 ለመስማትም ለመናገር መክበዱ እና ከዚህ የተነሳ የሚመጣው መዓትና መቅሰፍት ለምድር ከበዳት፣ እየተንቀጠቀጠች ነው። ይህ ምልክት ይሆናችኋል። የምድር መነዋወጥ ይሆናል። አቤት እግዚአብሔር አምላካችን እንዴት ችሎን ተሸክሞናል መሰላችሁ። ዋጽና ለምድር በማይ ምድርን እኮ በውሃ ላይ ያጸናት እርሱ ነው። ከምድር በታች እኮ ውሃ ነው ያለው። ምንድነው የሚለው ኢዮብ? ወሰቀላ ዲበ ማይ ወይምን ትራቃ መሬትን እንዲያንጠልጥሎ ነው ያዛት እንዳምፖል። በስሯ መሰረት የለውም። ከፈለገች እግዚአብሔር ካዘዘ ትውጣለች፣ ትሰጥማለች። እና ይሄ አንዱ ምልክት ነው። ይህ በሆነ ጊዜ ይህን አውቃችሁ ምጽአትና ሕልፈተ ዓለም እየደረሰ መሆኑን አውቃችሁ ተዘጋጅታችሁ ጠብቁ ይላል። ወሀከክ በሁሉም ቦታ ፍቅር ጠፍቶ መግባባት ጠፍቶ ብዙ ችግር ይፈጠራል። ይህ ምልክት ነው ብሎ ለደቀ መዛሙርቱ ነገራቸው። ይህ የጦርነት ምልክት ነው። ቀጥሎ ያለው ደግሞ በክርስቲያኖች ላይ ምን አይነት ነገር ሊመጣ ይችላል የሚለው ነው። አሚያ ይትባጽሑክሙ ወይሜጡክሙ ለምንዳቤ ወይሜጡክሙ ለምንዳቤ ወይቀስፉክሙ ወይቀትሉክሙ ወይጸልኡክሙ ወትከውኑ ጽሉአ በሀበ ኩሉ ሰብእ እንተ ስሜ። ክርስቲያኖች ሆይ ክርስቶስ እንዲህ ብሎ ነገረን። ስለኔ ስሜን ስለያዛችሁ፣ በስሜ ስለተጠራችሁ፣ በስሜ ስለከበራችሁ፣ ስሜን ስለምታመሰግኑ ያን ጊዜ በመከራው ጊዜ እናንተ ክርስቲያኖች እናንተ የሚያሳድድ ይመጣል ብሎ ክርስቶስ ነግሮናል። ምን አለን? አሳልፈው ይሰጧችኋል፣ ብዙ መከራ ያደርሱባችኋል፣ ይገርፏችኋል፣ ይገድሏችኋል። ስለ ስሜም በሁሉ ዘንድ በሰው ዘንድ የተጠላችሁ ትሆናላችሁ አለ። አዎ ክርስትናችን ብዙ እያሰደበ እንደሆነ ይታወቃል። ብዙ ነገሮችን እያመጣብን እንደሆነ ይታወቃል። ስለ ክርስትናችን እየተጠላ እንደሆነ ይታወቃል። በጣም በብዙ በእያንዳንዱ ሰው በየዕለት ብለው በክርስትናው መሸማቀቅ ይደረጋል፣ ይነገራል። ነገር ግን ይህን ክርስቶስ አስቀድሞ ነግሮናል። ነገር ግን ይህ ለእኛ ክብር የሚያሰጠን ነው። ደስ ይበላችሁ ነው ያለን ክርስቶስ። ከእኔ ጋር ትኖራላችሁ፣ ስለ እኔ ስለተሰደባችሁ፣ ስለ እኔ ስለተነቀፋችሁ ከእኔ ጋር ትኖራላችሁ። በእኔ መንግሥት ዘላለም ደስ ብሏችሁ ነው የሚኖር፣ አይክፋችሁ፣ ሆድ አይባሳችሁ ነው የነገረን። አዎ ክርስቶስ ያጽናነን አምላካችን እግዚአብሔር። አይዟችሁ ነው ያለን። በቃ ይመጣል፣ ግን ሃይማኖታችሁን እንዳትክዱ። ይህ መከራ ሲመጣ ዋሚሃ ያሉ ብዙሃን ሃይማኖቶም ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ ማለት ክርስቶስን ይክዳሉ። ስለ ሆዳቸው ይክዳሉ፣ ስለ ዓለማዊ ነገራቸው ይክዳሉ፣ ስለ ፈቃደ ስጋቸው ይክዱታል ክርስቶስን። ክርስቶስ የሚካድ አምላክ አይደለም፣ የሚሰገድለት የሚመለክ አምላክ ነው። ይህ ምልክት ይሆናችሁ ብሎናል። አዎ እያየን ነው። ስንቱ ክርስቲያን እምነቱን ለውጧል። ክርስቶስን ለውጦታል ለጊዜያዊ ነገር ብሎ፣ ለስጋው ብሎ፣ ለዓለማዊ ነገር ብሎ። አዎ ሳይገባው ክርስቶስን በኋላ ቢፈልግ የማያገኘውን ክርስቶስን ጥሎት ሄደዋል። እኛ ግን ጸንተን መኖር አለብን። ጽኑ አለን። ወያስሕትዎሙ እምአሚሃ ይመጹ ብዙኃን ሐሳውያነ ነቢያት። ከዚያም ሐሰተኞች ነቢያት በሁሉ ዘንድ ይመጣሉ፣ ክርስቶስን እመን እያሉ። የሐሰተኛው ክርስቶስ መልክተኞቹ ነው። የክርስቶስን ወንጌልና ቃል ይዘው ግን አሳስተው ለመውሰድ ተመሳስለው ይመጣሉ። ክርስቶስን እመን፣ ክርስቶስን ተቀበል የሚሉ ይመጣሉ። ያን ጊዜ ጸንታችሁ ቁሙ፣ አስቀድሜ እየነገርኳችሁ ነው ይላል ክርስቶስ። አዎ እያየን ነው። ዘመናችን በዚህ አይነት ሐሰተኛ ነገር ተሞልቷል። ነገር ግን እኛ ክርስቲያኖች እንደ ቅዱስ ገብርኤል ባለንባት ሃይማኖት ጸንተን መቆም አለብን። ንቁም በበህላዌነ እስከ ንረክቦ ለአምላክን እንዳለው የመላእክት አለቃ ቅዱስ ገብርኤል ባለንበት ጸንተን መቆም አለብን። ክርስቶስ ራሱ ሲመጣ
በክብር ስለሚወስደን ከቦታው ላይ ሳንጣጣ ጠብቀን ክርስቶስን ማግኘት አለብን። ሐሰተኞቹ ይመጣሉ፣ ብዙዎችን ያስታሉ። ብዙዎችን አስተዋል፣ ብዙዎች ስተዋል። ይህን ካለ በኋላ ወዛዝለፈ ትዕግሥቶ ይድህን። ይህ ሁሉ መከራ ቢመጣም ትዕግስትን እስከ መጨረሻው የታገሰ እርሱ ይድናል። እስከ መጨረሻው ምን ያለ ይድናል? እስኪ ተናገሩት። እስከ መጨረሻው የታገሰ ይድናል። ክርስቶስን በትዕግስት መጠበቅ አለብን። የዘገየ በሚመስለን ይመጣል፣ አይቀርም እኮ ጊዜ ገቢር ለእግዚአብሔር። የእግዚአብሔር የመምጫ ጊዜ የሥራ ጊዜ ስላለው ነው። በትዕግስት ጠብቁኝ፣ በትዕግስት አሸንፉ። እስመ በትዕግሥትክሙ ታጠርይዋ ለነፍስክሙ፣ በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ ነው ያለን። አዎ፣ ስለዚህ በትዕግስት እንጠብቀዋለን። የሁሉ ነገር ቢመጣም ትዕግስትን እስከ መጨረሻው ያዙ ብሎ ነግሮናል ማለት ነው። ከዚህ አንድ ምልክት ይጨምርልናል። ወእምከመ ርኢክሙ ትምህርተ ምዝባሬ ወእምከመ ርኢክሙ ትምህርተ ርኩስ ዘምዝባሬ ዘተብህለ በዳንኤል ነቢይ እንዘ ይቀውም ውስተ መካን ቅዱስ ዘያነብብ ለይለቡ። በተቀደሰው ቦታ ርኩስ ቆሞ ያያችሁ እንደሆን ያን ጊዜ አንባቢው ያስተውል ይላል። እዚህ ጋር ልቡናችንን በጥልቀት እንድናይ ያስፈልጋል። በተቀደሰው ቦታ ርኩስ ቆሞ ያያችሁ እንደሆን ያን ጊዜ በነቢዩ ዳንኤል የተነገረው ትንቢት እንደደረሰ እንደተፈጸመ እወቁ አለ ክርስቶስ። ክርስቶስ በነቢያት ትንቢት መሰረት የመጣ ስለሆነ የነቢያት ትንቢትን ፈጽሟል። አሁንም ያን ትንቢት እንድንጠብቀው አዘዘ። እንዲህ አለ፣ ነቢዩ ዳንኤል የእግዚአብሔር ስም በተጠራበት መስዋዕቱ በተሰዋበት በዚያ ላይ ርኩስ ነገር ቆሞ ባያችሁ ጊዜ ያን ጊዜ አንባቢው ያስተውል። አሁን የሰባኪው እንዳስተውል ቃሉ ያዛል። ዲያቆናት እንድናስተውል ቃሉ ያዛል። ካህናት የምናነበውን ቃሉን እንድናስተውለው የምንሰራው እንድናስተውል ቃሉ ያዘናል። ምዕመናን አባቶች፣ እናቶች፣ ወጣቶችም ጭምር እንድናስተውል በቅዱሱ ቦታ ርኩሱ ሲቆም አስተውሉ ብሎ ኢየሱስ ክርስቶስ አዞናል። አሁን በቅዱሱ ቦታ ላይ ርኩስ ነገር እየታየ ነው። የመጀመሪያው በእነሱ በኢየሩሳሌም በሰባ ዘመን ክርስቶስ ካረገ በኋላ ጥጦስ የሚባል ተነስቶ እግዚአብሔርን ያመልኩበት የነበረውን ቤተ መቅደስ አፍርሶ ጣዖት አቆመበት። በእግዚአብሔር ቦታ ላይ በእግዚአብሔር መቅደስ ላይ ያ በጊዜው አለፈ። አንዱ ምልክት ነበረ። ሁለተኛው ደግሞ ሐሰተኛው ክርስቶስ ሲመጣ በዓለም ላይ የራሱን ጣዖት ያቆማል። 666 የሚል ቁጥር ያለው ወይም 666 የሚል መለያ ቁጥር ያለው ይዞ ይመጣል። ይህ በራዕየ ዮሐንስ ምዕራፍ 13 የተጻፈው ነው። ይህ በሚመጣ ጊዜ አንባቢው ያስተውል፣ ክርስቲያኖች ያስተውሉ ይላል። ለምን? ዮሐንስ በራእዩ ይህንን ቁጥሩን በጠቀሰበት አስከትሎ ሲጽፍ ምን አለው? አእምሮ ያለው ሰው ያውቀዋል ነው ያለው። አእምሮ ያለው ሰው ያውቀዋል፣ በእግዚአብሔር አእምሮ ይታወቃል። ስለዚህ በቅዱሱ ቦታ ላይ ርኩስ ነገር ቆሞ ያያችሁ እንደሆን ያን ጊዜ ክርስቶስ ሊመጣ ወደ ደጅ እንደቀረበ አስተውሉ ይልና አንድ መጽናኛ ደግሞ ይነግረናል። አሜሃ ይጎዩለ ውስተ ይሁዳ ውስተ አድባር፣ በይሁዳ ያሉ ሰዎች ወደ ተራራ ይወጣሉ ብሎ ተናገረ። ይሁዳ የሚለው ቃል በዚህ በእኛ ቋንቋ ሲፈታ ታማኝ ማለት ነው። ታማኝ ማለት ለእኛ ለክርስቲያኖች ነው የሚስማማው። አይሁድ ክህደውታል ክርስቶስን። በእምነት አተረጓጎም ለእኛ ለክርስቲያኖች ነው የሚመጣው። እናንተ ክርስቲያኖች ይህን ቅዱሱ ቦታ ላይ ርኩሱ ቁሞ ያያችሁ ጊዜ ወደ ተራራው ሽሹ፣ ውጡ፣ በዛ ተጠጉ ይላል። ተራራው ምንድነው? ያን ጊዜ የእግዚአብሔር ረድኤት ተብሎ ይተረጎማል። በእግዚአብሔር ረድኤት ተጠጉ፣ በእግዚአብሔር ጥበቃ ተመኩ፣ በቤተ መቅደሱ ተገኙ፣ በወንጌሉ ቃል ጽኑ፣ በቅዱሳን ምልጃ ተማመኑ፣ አይዟችሁ በተራራው ሆኑ ይለናል። በክርስቶስ ሥጋና ደም እንድንጸና ክርስቶስ በተራራ መስሎ ይህንን አድኖቱን፣ መግቦቱን፣ ቤዝወቱን ነግሮናል ማለት ነው። ወደ ተራራው ሽሹ፣ ወደ ተራራው ውጡ አለን። እኛ ክርስቲያኖች በእግዚአብሔር ላይ እንታመናለን፣ በእግዚአብሔር ላይ እንወከላለን።
አዳኛችን፣ አኗሪያችን፣ ጠባቂያችን የማይተኘው የማያንቀላፋው እግዚአብሔር ነው። ናሁ ይድየቅስ ወይነጉም ዘያዕቅቦ ለእስራኤል ክርስቲያን እስራኤልን ክርስቲያኖችን የሚጠብቃቸው እግዚአብሔር አምላክ አይተኛም አያንቀላፋም። እጠብቃቸዋለሁ ወደ እኔ ኑ ብሎናል። አሁን እኛ ወደዚህ ቤተ መቅደስ ወደ ተከበረው ቦታ መጥተናል። በእግዚአብሔር መላእክት እየተጠበቅን ነው። በቃሉ እየተመገብን ነው። በአባቶች መስቀል እየተባረክን ነው። ይህ ነው ተራራ ማለት፣ ይህ ነው አምልጦ መዳን ማለት፣ ይህ ነው ከፈተና ማለፍ ማለት። በተራራው ሆኖ አለ። ከዚያም በቅድስና ስራ ያለ በሙሉ ወደ ስጋዊ ስራ ይመለስ ይላል። እያሳጠርኩት ነው። በምንኩስና ያለ ወደ ዓለማዊ ስራ ይመለስ። በመስጠት ላይ ያለ ይስጥ። በመጸለይ ያለ ይጸልይ። በማስቀደስ ላይ ያለ ያስቀድስ። በመስገድ ላይ ያለ ይስገድ። ትሩፋትን ይጨምር። እግዚአብሔር ዋጋ ሊሰጥ እየመጣ ነውና ይለናል ቃሉ። ከዚያም ቀጥሎ ደግሞ ምን አለ? ወባይቱ ሃሌሎን ለጽኑ ሰዓት ለጸነሱ ሰዎች ወዮላቸው፣ በዚያ ዘመን ከባድ ነው ይላል። ለምን ሲባል የወለዱት የሚያጠቡት አጥተው መገቡት አጥተው ይከብዳቸዋል። ያልወለዱት በመንገድ ምጥ ይመጣባቸውና መውለጃ ቦታ አጥተው ይሰቃያሉና በዚያ ዘመን ይህ ስለሚሆን የጸነሱ የወለዱ እናቶች ወዮላቸው ይላል። ከዚያስ ወጸልዩ ባሕቱ ከመ ይኩን ጉያክሙ በክረምቱ በሰንበት ከዚህ ሁሉ መከራ እንድታመልጡና በተለይም መከራው በሰንበትና በክረምት እንዳይሆን አጥብቃችሁ ጸልዩ ይላል። ጸሎት መከራን ያሳልፋል፣ ያስቀራል። በእስራኤል የሕይወት ታሪክ ውስጥ በነቢያቱ ጸሎት ብዙ መከራ ቀርቷል። እስራኤል ጨርሶ ሊጠፋ የነበረውን በሊቀ ነቢያት ሙሴ ጸሎት ሳይጠፋ ቀርቷል። ስለዚህ ወጸልዩ ባሕቱ ከመ ይኩን ጉያክሙ በክረምቱ በሰንበት በክረምትና በሰንበት ጥፋታችሁ እንዳይሆን ሽሽታችሁ እንዳይሆን ጸልዩ እንዲቀርላችሁ ይልናል። ጸሎት እሳትን ያስቀራል። በዮናስ ትምህርት ላይ የነነዌ ሰዎች ከታዘዘባቸው ሳድነዋል። ስለዚህ መዓቱ መቅሰፍቱ መከራው እንዲቀርልን መጸለይ አለብን። ከጸለያችሁ አሳልፋችኋለሁ ብሎናል። እስኪ ልተርጎመው። ክረምትና ሰንበት የተባለው ምንድን ነው? በራሱ ክረምት እንደምታውቁት በገጠሩ ዓለም ገበሬ የሚዘራው የሚያርመው በጭቃ ነው። ከላይ ዝናብ ይፈሳል፣ ከምድር ውሃ ይመነጫል። በዚያ ውስጥ ሆኖ በጭቃ ሆኖ ዘሩን ይዘራል። ከባድ መከራ ነው። ፍሬ አልደረሰም። አበባና ቡቃያ ብቻ ነው ያለው። ፍሬ ሳታፈሩ እንዳልመጣ ጸልዩ፣ በጎ ስራ እየሰራችሁ ጠብቁ ነው ያለ። ያለ ምንም ፍሬ በመከራ ብቻ እንዳንቀር ፍሬ እንድናፈራ ጸልዩ ብሏል። ሰንበት ደግሞ በእኛ እንደዚህ አይነት አገልግሎት እናቀርባለን ለእግዚአብሔር። ፍሬ ከናፍሬ የሆነውን ምስጋናውን፣ ቅዳሴውን፣ ሰዓታቱን፣ ማሕሌቱን፣ እልልታውን፣ ምጽዋቱን፣ ብሩን እንሰጣለን። ምጽዋት አድርገን ይህ እግዚአብሔር የሚቀበለው ነው። በእስራኤል ያለችው ቅዳሜ ግን እስራኤላውያን ወይም አይሁድ በባህላቸው ቅዳሜን ከተቀመጡ ሳይነሱ አንድን ስራ ከጀመሩ ምንም ሳያጠናቅቁ እንደተቀመጡ እግራቸውን ዘርግተው ነው የሚያሳልፉት። ምንም ስራ ሳሰሩ እጃችሁ ለስራ ሳይዘረጋ ለመስጠት ሳይዘረጋ እግራችሁ ለመስገድ ሳይታጠፍ እንደተቀመጣችሁ ምጽአት እንዳይደርስባችሁ በሰንበት እንዳይሆንባችሁ ጸልዩ ብሎ ነግሮናል ማለት ነው። እኛ እንደ ክርስቲያን ትእዛዝ ግን አሁን እያከበርን ነው። በዚሁ ጸንተን መቀጠል አለብን ማለት ነው። ሌላ አንድ ማስጠንቀቂያ ደግሞ ጨምሮ ነገረን። ክርስቶስ በበረሃ በገዳም በዱር አለ ቢሏቸው፣ በቤት አለ ቢሏቸው እንዳታምኑ። የክርስቶስ የኔ አመጣጥ እስመ ከመ መብረቅ ዘይወፅእ እምጽባሕ ወያስተርኢ እስከ ዓረብ። መብረቅ ከምስራቅ ብልጭ ብሎ እስከ ምዕራብ እንደሚታየው ሁሉ እኔ ስመጣ በግርማ መለኮት በክበበ ትስብእት በአጭር ቁመት በጠባብ ደረት በሚያስፈራ የመለኮት እሳት ሁኜ እመጣለሁ። የምመጣው ለሁሉ ግልጥ ሁኜ ነው የምመጣው። በዚህ ቤት አለ፣ በዚህ አዳራሽ አለ፣ በዚህ ቦታ አለ ቢሏችሁ እንዳትሰሙ ብሎ አጥብቆ ነግሮናል። አዎ ክርስቲያኖች፣ እዚህ ላይ በጣም ብዙ ሰው ዓለማዊ ሰው እየተወሰደ ይገኛል። ኢየሱስ ክርስቶስ ሐዋርያት ሲያርግ እንዳያችሁት እንዲሁ ይመጣል ተብለው በግብረ ሐዋርያት ምዕራፍ 1 ቁጥር 9 ላይ ተነግሯል።
ወደ ሰማይ ሲያርግ እንደታየ ሁሉ ከምስራቅ ወደ ከሰማይ ልክ እንደ መብረቅ ምስራቅ ላይ ብልጭ ያለ መብረቅ እስከ ምዕራብ እንደሚታየው እስከ ፀሐይ መግቢያ ማለት ነው ለሁሉ ግልጥ ሆኖ በብዙ ቅዱሳን መላእክት ታጅቦ በጻድቃን በሰማዕታት ታጅቦ ነው የሚመጣ። ከዚህ ቦታ አለ ቢሏችሁ እንዳሰሙ ይትመኑ፣ አትመኑ፣ አትቀበሏቸው ተብለናል። ስለዚህ መስማት ያለብን የአምላካችንን ቃል ነው፣ የእግዚአብሔርን ቃል ነው። በግልጥ ነው የሚመጣው። ከዚህ ላይ መዝሙረ ዳዊት የተናገረውን የመዝሙረ ዳዊትን ቃል እንጠቅሳለን። ስላመጣጡ እግዚአብሔር ሰጋሃደ የመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር አምላካችን በግልጥ ይመጣል፣ ዝምም አይልም፣ በፊቱም እሳት ይነዳል። መዝሙረ ዳዊት መዝሙር 49 ቁጥር 2። ይህን ዲያቆኑ በሚያምር ዜማ ቃል እግዚአብሔሩን ሰብኮታል። አሁን እኛ ሁላችንም እንለዋለን፣ እግዚአብሔር አምላካችን በግልጥ ይመጣል ብሎ ዝምም አይልም፣ በፊቱም እሳት ይነዳል። እንደዚህ ሆኖ ነው፣ ግልጥ ሆኖ ነው የሚመጣው። እግዚአብሔር አምላካችን ሲመጣ በግልጥ በመላእክት ታጅቦ በቅዱሳን ታጅቦ በአባቱ ክብር ከዚህ በፊት ሥጋ ለብሶ በስውር እንደመጣው ሳይሆን በግልጥ ይመጣል። ሲመጣ ግን ዝም አይልም። ዝም አይልም ማለት ይፈርድልናል። አሁን ያነባነውን እንባ ያብስልናል። አሁን የፈሰሰውን ደማችንን ይበቀልልናል። አሁን የተገፋነውን መገፋት ፍርድ ይሰጥልናል። ለጻድቃን ዋጋቸውን ለኃጥአን ደግሞ ፍዳቸውን ይሰጣል። ዝም አይልም። ዝም የሚል አምላክ አይደለም። ንበር በየማኔ እስካገቦሙ ለጸላእትከ ይቤሎ እግዚእ ለእግዚእ ንበር በየማኔ እስካገቦሙ ለጸላእትከ። መዝሙረኛው ዳዊት እግዚአብሔር አብ ልጁን ኢየሱስ ክርስቶስን በቀኝ ተቀመጥ ጠላቶችህን እስከምሰጥ ድረስ ብሎ ያለው ቀን ደረሰ። አሁን ደርሷል። አሳልፎ ሰጥቶታል። አሚሃ ይሬው ወለወግዎ። አሁን የወጉት የሰቀሉት አይሁድ ጭምር ያዩታል፣ ይፈረድባቸዋል። ዝም አይልም። ክርስቲያኖች አሁን ዝም ያለ ቢመስለን ዝም ብሎ አይደለም። የፍርድ ሰዓቱ እስኪደርስ ነው። የመምጫ ጊዜው እስኪደርስ ነው። ይህን ሁሉ ቤተክርስቲያንና ክርስቲያኖች ምን መከራ ስንቀበል እግዚአብሔር ማያይ እንዳይመስላችሁ ያያል። ግን የፍርድ ቀን አለው። እንደ ሰው የሚቸኩል አይደለም። አምላከ ትዕግስት አምላከ ምሕረት ይባላል። የትዕግስት አባት ስለሆነ ነው አሁን ዝም አለው። በኋላ ሲመጣ ግን ዝም አይልም። ከማኅፀን ጀምሮ አላግባብ ስለሞቱ ሕፃናት ከአቤል ጀምሮ እርሱ እስከጠቀሰው እስከ ዘካርያስ ከመጀመሪያው የዓለም ግፍ ጀምሮ እስከ ዓለም ፍጻሜ ላለው መከራ ግፍ ሁሉ መልስ ይሰጣል። በራእየ ዮሐንስ እስከ መቼው ደማችንን አትበቀልም ብለዋል ሰማዕታቱ። ንጹሐኑ ሕፃናቱ የገሊላ ሕፃናት እስከ መቼው ዝም ትላለህ? ስለ አንተ ደማችን ፈሶ እንዴት ይቀራል? አትፈርድልንም ወይ ብለው ጠየቁት። የፍርድ ጊዜ አለ፣ ይፈረድላችኋል አለን። የፍርዱ ጊዜ መጣ። አምላካችን ዝም አይልም። ፈራጅ ነው። ፍርዱም ልብን ደስ የሚያሰኝ ነው። ፍርዱም ሚዛናዊ ነው። አድሎ የለበትም። ሀብታም ነው ድሃ ነው፣ ባለጸጋ ነው፣ የተማረ ነው ያልተማረ ነው፣ ቀይ ነው ጥቁር ነው አይልም። ሁሉንም እንደ ስራው ይፈርድበታል። ድሃው ስለ ድህነቱ አይፈርድለትም፣ ባለጸጋውንም ስለ ባለጸግነቱ አይፈርድበትም። ለሁሉም እንደ ስራው ይፈርድለታል። ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉም እንደ ስራው እንደሰራው ይፈርድለታል ነው የሚለው መጽሐፍ። ይህን ዋጋ ሊሰጥ ይመጣል። ዝም አይልም። በክርስቲያኖች ላይ መከራ የሚያደርሱ በሙሉ ዋጋቸውን ይቀበላሉ። እሳት ይነድድ ቅድሜሁ፣ እሳት በፊቱ ይነዳል። ታውቃላችሁ፣ እሳት ከሕይወታችን አንዱ ነው። ሁሌ ምግብ ስለምንመገብበት ነው። እሳት በባህሪው እርጥብና ደረቅ ያቃጥላል። የእግዚአብሔር ፍርድም እንደ እሳት ሆኖ ኃጥአንን ያቃጥላቸዋል፣ ዋጋቸውን ይሰጣቸዋል። እሳት ነው ፍርዱ። ወርቅ የሆነውንና ያልሆነውን እሳት አቅልጦ እንደሚለየው ሁሉ ኃጥኡንና ጻድቁን ይለያል። ጽድቅና ኃጢአትን ይለያል። እሳት በፊቱ ይነዳል። አምላካዊ ፍርድ ይሰጣል። ያ ጊዜ በሚፈረደው ፍርድ መላእክት ዝም ይላሉ፣ ጻድቃን ዝም ይላሉ፣
ሰማዕታት ዝም ይላሉ። የእግዚአብሔር ፍርድ በእሳት ተመስሎ ቀርቧል። በእግዚአብሔር ፍርድ ላይ ማንም አይፈርድም። አሁን ያስለቀሰን በሙሉ ያን ጊዜ ያለቅሳል። አሁን የገፋን በሙሉ እኛን ክርስቲያኖችን መግፋት ክርስቶስን መግፋት ነው። ቅዱስ ጳውሎስ እንዳለው ለምን ታሳድደኛለህ አለው። ክርስቶስ ከሰማይ ሆኖ ነው እንዲህ አለው። ነገር ግን ታሳድደኛለህ ያለው ክርስቲያኖችን ያሳድ ስለነበረ ነው። ስለዚህ እኛን የሚያሳድ ሁሉ ክርስቶስን አሳዷልና ክርስቶስ ፍርዱን ይሰጣል። አዎ ይበቀላል። አሁን ፍርድ ላጡት፣ አሁን ፍርድ ለጎደለባቸው፣ ላለቆሱ፣ ላነቡ፣ አላግባብ መብታቸው ለተነጠቁት በሙሉ እግዚአብሔር ትክክለኛው ዳኛ ፈራጁ ዳኛ ይፈርዳል። ሰዓት ይነድድ ቅድሜሁ። በዚህ ሰዓት ፊት ማን ይቆማል? ማን ይቆም ይሆን? ከዚህ ሰዓት ፊት የሚያቃጥል ሰዓት እኮ ነው። እንዴት መቆም ይቻል ይሆን? እግዚአብሔር አምላካችን በቸርነቱ ይማረን፣ ይቅር ይበለን። አዎ በዚህ የፍርድ ሁኔታ ይመጣል፣ ይገለጣል። ከዚህ በፊት የመጣው ለትህትና ነው፣ ዓለምን ለማዳን ነው። እስመ ከመዘ አፍቅሮ እግዚአብሔር ለዓለም ወመጣ ወወልዶ ወሐይደ። እግዚአብሔር ዓለም እንዲሁ ወዶታልና አንድ ልጁን ዓለምን አድን ብሎ ሰደደው። እስመ በፈቃዱ በስምረታቡ ወመንፈስ ቅዱስ መጽአ አዳነን። በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። ከዚህ በፊት የመጣው ለማዳን ነው፣ እነሆ አድኖናል። ምስጋና ለእርሱ ይሁን። ከዚህ በኋላ ግን የሚመጣው ለፍርድ ነው። እሳት በፊቱ እየነደደ ዝም ላይል ይመጣል። በተሰቀለ ጊዜ ግን አባቱ የሚሰሩትን አያውቁምና ይቅር በላቸው ብሎ ይቅርታን ያደረገላቸው አምላክ ነው። አሁን ግን ፍርድ ይሰጣል። አዎ ስለ ክርስቶስ ብለው የተሰደቡ መከራ የተቀበሉ እስካሁን ስናየው የነበረውን መከራ የተቀበሉ ቅዱሳን ክርስቲያኖች የማያልፈውን መንግስት ይወርሳሉ፣ ዘላለማዊ መንግስት ይወርሳሉ፣ በቀኙ ይቆማሉ፣ ክብሩን ይወርሳሉ። ከፀሐይ ሰባት እጅ በአባታቸው ክብር ከብረው ያበራሉ። ኃጥአን ደግሞ የዘላለምን ፍርድ ተቀብለው ለዘላለም በሚቀጡበት በገሃነም ይኖራሉ። ከዚህ ያድነን፣ በቀኙ ያቆመን። አንዲት ምሳሌ ጨምሬ ላጠናቅ። ወንበለስ አይምሮ አምሳሊሁ እንከመኮነ አጽቃድ ኩመ ወቆጽላ ለምለመ። ከበለስ ምልክቱን ተረዱ። ቅጠሏ ከለመለመ ጫፏ ከቆጠቆጠ ያን ጊዜ እንደደረስኩ ጊዜው እንደደረሰ እወቁ። አይምሩ ከመቀርበ ወሃሎ ሀበሆት። ከደጃፍ ላይ የቆመ ሰው ቶሎ ወደ ቤት እንዲገባ ጊዜው ፈጥኖ እንደደረሰ ተረዱ። በለስ ያላት የመጀመሪያው ሰው የበደለባት ኃጢአት ናት። ኃጢአት በዓለም ላይ ተንሰፋፍታ ካያችሁ፣ ኃጢአት እንደ ጽድቅ ተቆጥራ ካያችሁ ያ ጊዜ ሰዓቱ እንደደረሰ ወቁ። አንድም እስራኤል በለስ ዘይቤ ቤተ እስራኤል ሙንቱ እስራኤል ከተበተኑበት ከተሰደዱበት ሀገር ተመልሰው በሀገራቸው መንግስት አቋቁመው የራሳቸውን አምላክ ያመጡ ጊዜ ያን ጊዜ ወቁ። ይህ ነቢያትም ሐዋርያትም የተናገሩት ምስጢር ነው። ይህ ምልክት ይሆናችሁ ብለው ነግሮናል። ስለዚህ በለሷ ፍሬ ሳትሰጥ ቅጠል ብቻ ሁና ተገኝታ እንድትደርቅ እንደተፈረደባት እኛ ቅጠልና አበባ ብቻ ሆነን ፍሬ ሳንሰጥ እንዳንገኝ ለንስሐ ለበጎ ስራ መትጋት መዘጋጀት አለብን። ይህ ምልክት ይሆናችሁ ብሎናል። አሁን በዓለም ኃጢአት ተንሰራፍቷል፣ እንደ ጽድቅ ተቆጥሯል። ኃጢአት የማይሰሩ ሰዎች እንደ ኋላ ቀር ተቆጠሩ። እምነታቸውን የሚያጠብቁት እንደ ኋላ ቀርነት እንደ አላዋቂነት ተቆጠሩ። እምነታችንም እንደ ድንቁርና ተቆጠረብን። አይደል? አዎ። ነገር ግን ኃጢአት ሲንሰራፋ ነውና ይህን ወቁ ብሎናል። ቅጠል ሁነን አበባ ሁነን ፍሬ ሳናፈራ እግዚአብሔር አምላካችን አይውሰደን። ፍሬ አፍርተን ለሱ የሚቀርብ መባ አድርገን በፊቱ እንድንቀርብ ይርዳን። ሲጠቃለል የምጽአቱ ምልክት ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይመጣሉ። ጦርነት፣ ረሃብ፣ የምድር መንቀጥቀጥ ይሆናል። ትዕግስት ያዘወተረ ግን እርሱ ይደናል። ፍቅር ይጠፋል። ፍቅር ያው ጠፍቷል፣ እንደምታዩት ነው። ከቤተሰብ ጀምሮ እስከ ጎረቤት እስከ ሀገር እስከ ዓለም አቀፍ ፍቅር ጠፍቷል። ይህ ምልክት ነው። ትዕግስቱን ያዘወተረ ግን እርሱ ይድናል። ሐሳዊ መሲህ ሲመጣ በዓለም ላይ ጣዖት ያቆማል። እሱ ምልክት ነው። እስከ መጨረሻው የታገሱ እሱ ይድናል። ክርስቶስ የሚመጣው
ፀሐይ እንደ መብረቅ ብልጭ ብሎ ለሁሉ እንደሚታየው ለሁሉ እየታየ በመላእክት ታጅቦ ነው የሚመጣው። ነገር ግን የሚመጣባት ሰዓት አትታወቅምና ተዘጋጅታችሁ ኑሩ ብሎናል ቃሉ ማለት ነው። ስለዚህ እግዚአብሔር አምላካችን በሚመጣ ጊዜ በፊቱ ያለ ኃጢአት ንጹሐን ሆነን በጎ ስራ ሰርተን በእምነታችን ጸንተን በፊቱ እንድንቆም እግዚአብሔር አምላካችን ያግዘን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።